ይገርማል። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። የኛዋ አገር የኦርቶዶክስ ተቋም ከዛሬ ስንት ዓመት በፊት ቢዮንሴ የምትባል አንድ ትልቅ ሴት ዘፋኝ በእግዚአብሔር የማታመን ሰይጣኒዝም አምላኪዋ ወደኛ አገር ስትመጣ በጣም በሰፊው ተደግሶ መቅደስ ተከፍቶላት ባህላዊ ቀሚስ ተገዝቶላት በሽልማት መልክ ከተቀበለቻት የእምነት ተቋም አንዷ ዛሬ ላይ ኢየሱስ ክርስቶስን የሚሰብኩ ሰዎችን ኢየሱስ ክርስቶስ ያድናል የሚሉ ሰዎችን የምታሳድደዋ ኦርቶዶክስ ቤተክርስቲያን ነበረች እና በየዘመናቱ ሁሉ ጊዜም ቢሆን ለሷ ትልቁ ጠላት ወይም ደግሞ ትልቁ የሚያበሳጫት የምትጠላው ማንን ነው ቢባል ኢየሱስ ያድናል የሚል ሰው ነው። እንደ አለመታደል ሆኖ የገዛ ልጆቿን የምታስተምራቸውን በትልልቅ ተቋም አስገብታ ተማሩ ብላ የምታስተምራቸውንም እንኳን ሳይቀር በዚህ ስም ምክንያት በዚህ እውነት ምክንያት በዚህ ወንጌል ምክንያት ያሳደደቻቸው ቤቱ ይቁጠራቸው። ዛሬ ደግሞ አንድ ከአሜሪካ መጣ የተባለ አንድ ታዋቂ ዝነኛ አገሪቱ በሚመጥነው መልኩ ተቀብለዋለች። በቂ ነው። በቃ በአገራችን ያሉ ሰዎች ተቀብለውታል። ከተማይቱም ደግሞ እንደ መጽዳቷ ምክንያት እንደ መዋቧ ምክንያት ተቀብለዋለች። በጣም የሚገርሙ የሚጎበኙ ቦታዎች አሉ። አሪፍ ነው። ነገር ግን አልፎ ተርፎ ይቺ የእምነት ተቋም ይሄንን ሰው በቃ በከፍተኛ ሁኔታ ልክ እንደነ ቢዮንሴ ደግሞ ቤቷ መቅደሷ አስገብታ ምናምን ደነሰበት፣ ዘለለበት ሰውየው ማለት ነው። መቅደስ ውስጥ ዘለለበት። ጥሩ አርጓል። መዝለሉ ጥሩ ነው፣ መደነሱ ጥሩ ነው፣ አሪፍ ነው። ምክንያቱም ስለ ክርስቶስ የሚዘምሩ ሰዎች የሉበትም፣ አይዘመርበትም። ስለ ኢየሱስ የሚዘምሩ ሰዎች አይኖሩበትም፣ አይዘምሩበትም እና ማንን ነው የምታሳድደው የምትጠላው ቢባል አንድና አንድ ኢየሱስ ያድናል የሚል ሰው ለዛ ህዝብ ጠላቱ። ወዳጆቼ ሆይ አንድ ነገር እስኪ ልጠይቃችሁ። ማን ነው በእውነት ለእግዚአብሔር ቅርብ? ኢየሱስ ክርስቶስ ያድናል፣ በመስቀል ላይ ተሰቅሏል፣ ስለኛ ሞቷል፣ ስለኛ ተገርፏል፣ ስለኛ ተዋርዷል፣ የባሪያን መልክ ይዞ በበደላችንና በኃጢአታችን ምክንያት ደቋል የሚል ሰው ነው ጠላት ቅርብ? ወይስ ደግሞ አንድ ታዋቂ ግን እግዚአብሔርን ፈጽሞ የማያውቅ ከእግዚአብሔር ጋር ምንም ግንኙነት ከሃይማኖቱም ጋር ግንኙነት የሌለው የአንድ ትልቅ ኃያል ሀገር ግለሰብ ነው ለሃይማኖቱ የሚቀርበው? ማን ነው የሚቀርበው? እስኪ መርምሩ ራሳችሁ። አሁን ኢየሱስ ያድናል የሚል ግለሰብ እዛ ግቢ ውስጥ ቢገኝ አይመታም? አይደበደብም? አይፈነከትም? እውነት እንነጋገር ቢባል ወይስ ደግሞ በከፍተኛ ጥላቻ አይታይም? ምን ሊሰራ መጣ? ሊያረክሰው ነው እንዲህ አይባል? ኢየሱስ ያድናል የሚለው ሰው አዎ ያንን ቦታ ያረክሰዋል አይደል? መናፍቅ ያረክሳል። ይሄ ሰው ግን አያረክስም። እየደነሰበት ገባ፣ እየዘለለበት። በጣም የሚገርም ነው። በጣም የሚገርም ነው። እነዛ ሰዎች ከከተማችን ውጣልን አሳማ ሰመጠ ብለው ኢየሱስን እንዳባረሩት ኢየሱስን ገፍቶ ዓለማዊ ሰዎችን መውደድ፣ ዘፋኞችን፣ ዳንኪራኞችን መውደድ፣ በዓለም ላይ ኢሞራላዊ የሆኑ ሰዎችን ሁሉ መውደድ፣
ፍርድ ያመጣል። ፍርድ ያመጣል። የፍርዱ ጊዜ መቼ እንደሚሆን ባናውቅም ፍርድ ያመጣል። በየት በኩል ፍርዱ እንደሚመጣ ባናውቅም ፍርዱን እግዚአብሔር አንድ ቀን ያመጣል። አንድ ቀን እግዚአብሔር ፍርድ ያመጣል። ይህንን እንረዳ፣ እንመርምር። ገማልያል የሚባለው ሰውዬ ምን ብሎ ተናገረ? እነዚህን ሰዎች ተዋቸው፣ ተዋቸው። ከዚህ በፊት አንድ ሰው ተነስቶ ነበረ፣ ተከታዮቹም ጠፋ፣ እሱም ጠፋ። ከእግዚአብሔር ከሆኑ አታጠፏቸውም አለ። በእርግጥ ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቋል። ምክንያቱም ገማልያል የሚያውቀው ከእግዚአብሔር ጋር መጣላት ዋጋ እንደሚያስከፍል ነው። ከእግዚአብሔር ጋር መጣላት፣ ከእግዚአብሔር ተቃራኒ መቆም፣ የእግዚአብሔር እውነት ጥላቻ፣ በእግዚአብሔር እውነት ላይ በጥላቻ ልብ መቆም ዋጋ ያስከፍላል። ዋጋ ያስከፍላል። ማን ይቀርባል? አሁን ለዚች ተቋም ኢየሱስ ያድናል የሚል ነው የሚቀርበው ወይስ ደግሞ ምንም ማያውቅ ዓለማዊ ሰው? ማን ያውቃል? እስኪ ከወንጌላውያን አብያተ ክርስቲያናት መሪዎች ይሄንን ግቢ ገብተው ጎብኝተው የሚያውቁ፣ እዚህ ግቢ ውስጥ ያለው ሙዚየም አይተው የሚያውቁ ተፈቅዶላቸው? የለም፣ አይቻልም። ለምን? መናፍቅ ናቸው። ኢየሱስ ያድናል ነው የሚሉ። ይሄ ግለሰብ ሲመጣ ምንጣፍ ተነጥፎለት በሩ ተከፍቶ እልል ተብሎ ሕዝቅያስ ታሞ ተኝቶ ከባቢሎን ሰዎች መጡ ሊጎበኙት እና ኢሳይያስ መጣና እነዚህ ሰዎች ከየት መጡ? እነማን ናቸው አሉ። የኔ እንግዶች ናቸው አሉ። ምን አሳያቸው? ያላሳየዋቸው ነገር የለም። ምንም ያላሳየዋቸው ነገር የለም። ከባቢሎን ለመጡ ሰዎች በደንብ አሳያቸው። ሕዝቅያስ ሲሰት የባቢሎንን ሰዎች ነው የደገፈው። እግዚአብሔርን አስወጣ። ከዛ ምን አለው ነብዩ ኢሳይያስ? በቃ እግዚአብሔርን ሐሳብ መንገድ ተላልፈሃልና ይሄ ቤት ይፈርሳል፣ አንተም ትማረካለህ፣ ልጆችም ይማረካሉ። አሁን የምታየው ያስጎበኛቸው ዕቃ ሁሉ በሙሉ ይማረካል አለ፣ ይጠፋል አለ። እግዚአብሔር ይሄን ቤት ጥሎታል። እግዚአብሔር ይሄን ቤት ትቶታል። ጌታን የሚጠላ የእምነት ተቋም፣ ክርስቶስን የሚጠላ፣ መስቀሉን የሚጠላ፣ ስለ በደላችን የደቀቀውን፣ ስለ መተላለፋችን የቆሰለውን በሱ ቁስል ተፈውሰናል የሚለውን እውነት የሚጠላ ግን ሌሎች ዓለማውያኖችን የሚወድ ከእግዚአብሔር ቃል አይመደብም። ብዙ ይሄንን ያያችሁ ሰዎችስ ምን ይሰማችሁ ይሆን? ምን ይሰማችሁ ይሆን? ይሄንን የተመለከታችሁ ሰዎችስ ትናንትና በዚህ ግለሰብ አቀባበል ዝላይ እዛ ውስጥ ገብቶ መዝለል ምን ይሰማችሁ ይሆን? እስኪ ምንድን ነው? እንደ መንፈሳዊ ሰው እንደ እውነተኛ እይታ እስኪ ይሄንን ነገር ይዩት። እስኪ ሚዛናዊ ሆናችሁ ተመልከቱት። እስኪ ጌታ ኢየሱስን ያድናል የሚሉ ሰዎችን እየጠሉ ሌሎቹን ሲቀበሉ ምን ታያላችሁ? መንፈሳዊ እይታ ያላችሁ ሰዎች፣ የተማርን የምትሉ ሰዎች፣ ሚዛን አለን የምትሉ ሰዎች እስኪ ይሄንን እውነት ተመልከቱት። አያችሁ፣ እነዚህ ሰዎች የእግዚአብሔር ጠላቶች፣ የክርስቶስ ጠላቶች፣ የመስቀሉ ጠላቶች ናቸው። መስቀሉን ይነግዱበት ይሆናል እንጂ በመስቀሉ ላይ የተሰራውን እውነት ግን ይጠላሉ፣ ይጠሉታል። በጣም ከሚጠሉት አንዱ በመስቀሉ ላይ የተሰራውን እውነት ነው። እግዚአብሔር ፍርድ ግን ይመጣል። የእግዚአብሔር ፍርድ ይመጣል። መቼ ፍርዱ እንደሚመጣ ነው እንጂ ማናቀው፣ ፍርዱ ግን ይመጣል።